ሰበር ዜና መፈንቅለ መንግስት ታውጇል ሲሉ ጄኔራሉ አስደንጋጭ ጩኸት ለ4 ኪሎ አሰሙ። ያሁኑ እጅግ አስፈሪ ነው። መፈንቅለ መንግስት ተሞክሯል። 4 ኪሎ ነገሩን በጥንቃቄ መልከተው ሲሉ ቦምብ የሆነ ጉድ አሰምተዋል። ወዲህ ደግሞ የወልቃይቱን አለቃ ኮሎኔል ደመቀ ዘውዱን በተመለከተ አስደንጋጭ ዱብዳ ተሰምቷል። ኮሎኔሉ ከሀገር ጭምር እንዳይወጡ የሚያዝ ሐሳብ ቀርቧል። ወዲያ ከመካከለኛው ምስራቅ ደግሞ አሜሪካ በሆርሙዝ የኢራን መርከብ ላይ እርምጃ መውሰዷን ሮይተርስ በሰበር ዜና ሰምቷል። ይህ አንድ አፍታ ሚዲያ ነው። አሜሪካ የኢራን መርከብ ላይ እርምጃ ወሰደች። የኢራንን ባንዲራ ያነገበች መርከብ ሆርሙዝን ለማለፍ ስትሞክር እርምጃ እንደተወሰደባት ቢቢሲ ዘግቧል። ይህ እርምጃ የኢራንና አሜሪካን ውጥረት ከፍ ያደርገዋል በሚል ተፈርቷል። አሜሪካ የቀድሞው ዲፕሎማት በበኩላቸው ኢራን ጦርነት ውስጥ የመቆየት አቅም የላትም ሲሉ ተችተዋል። እናስደምጣቸዋለን። መፈንቅለ መንግስት ተደግሶልናል ሲሉ ጄኔራሉ ለ4 ኪሎ ማስጠንቀቂያ ላኩ። ስልጣናቸው በተራዘመ በቀናት ልዩነት ስልጣናቸው አደጋ ላይ የወደቀው ጄኔራል ታደሰ አስፈሪ መፈንቅለ መንግስት ተደግሷል፣ ይህን ሁሉም ይወቀው ሲሉ ጩኸታቸውን አሰምተዋል። ነገሩ ከሀገሪቱ አልፎ ለቀጠናው ጭምር አስፈሪ ቀውስ የሚያዋልድ ነው በሚል ስጋት ፈጥሯል። እንመለስበታለን። ኮሎኔል ደመቀን በተመለከተ አስደንጋጭ መረጃ ወጣ። ኮሎኔሉ ከሀገር እንዳይወጡ ጭምር የሚያዝ ማዕቀብ እንዲጣልባቸው ከባድ ምክረ ሀሳብ ቀርቧል። ተሰሚነት ያለው አንድ ዓለም አቀፍ ተቋም በወልቃይት በድብቅና በሚስጥር የሚፈጸመውን ግፍ ዘርግፎታል። በዚህም ኮሎኔሉ ላይ ከስልጣን እስከ ማስወገድ የደረሰ እርምጃ እንዲወሰድ ጠይቋል። በጉዳዩ ላይ በዝርዝር እናስደምጣቸዋለን። በኢትዮጵያ በአንድ ስፍራ ከ400 በላይ ሰዎች መገደላቸውን የፓርላማ አባሉ ተናገሩ። የፓርላማ አባሉ በአካባቢው የተፈጸመውን ጥቃት በተመለከተ አሳዛኝ ሪፖርት ለምክር ቤቱ አቅርበዋል። ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ አንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። አሜሪካ የኢራን መርከብ ላይ እርምጃ ወሰደች። የኢራንን ባንዲራ ያነገበች መርከብ ሆርሙዝን ለማለፍ ስትሞክር እርምጃ እንደተወሰደባት ቢቢሲ ዘግቧል። ይህ እርምጃ የኢራንና አሜሪካን ውጥረት ከፍ ያደርገዋል በሚል ተፈርቷል። አሜሪካ የቀድሞው ዲፕሎማት በበኩላቸው ኢራን ጦርነት ውስጥ የመቆየት አቅም የላትም ሲሉ ተችተዋል። የአሜሪካ ጦር ከኢራን ነዳጅ ጫነች ማዕቀብ የተጣለባት መርከብን በቁጥጥር ስር ውሎ አግቷል። እርምጃው የቀጠናውን ትኩሳት ጨምሮታል። የመከላከያ ቢሮ በኤክስ ገጹ ላይ የአሜሪካ ጦር ማዕቀብ በተጣለባት ሀገር አልባ መርከብ ህዝባርቲ ማጀስቲክ ኤክስ በህንድ ውቅያኖስ በኩል ከኢራን ነዳጅ በማጓጓዝ ላይ ሳለች አስቆሞ ፍተሻ አካሂዷል ብሏል። ቢሮ ለኢራን የቁስ ድጋፍ ያደርጋሉ ተብሎ የሚጠረጠሩ መርከቦችን አስቆሞ መፈተሹን እንደሚቀጥል አስጠንቅቋል። የባህር ትራንስፖርት ክልከላ ማለት ህግ ተላልፏል ወይም ስጋት ነው ተብሎ የተጠረጠረ መርከብን መፈተሽ ወይም በቁጥጥር ስር መዋልን ያካትታል። አሜሪካ በሆርሙዝ ወሽመጥ ላይ እገዳ ከጣለች ጀምሮ በርካታ መርከቦች እንዲመለሱ ወይንም እንዲቆሙ አድርጋለች። መርከቧ ከኢራን ርቃ በህንድ ውቅያኖስ ላይ እየቀዘፈች የነበረ እንደሆነ ተገልጿል። ኢራን በበኩሏ ሆርሙዝ ወሽመጥ በኩል ከሚተላለፉ መርከቦች የተሰበሰበ የመጀመሪያው የገንዘብ ክፍያ ወደ ሀገሪቱ ማዕከላዊ ባንክ አካውንት መግባቱን አስታውቃለች። ታስኒም የተባለው የኢራን ዜና ወኪል ምክትል አፈ ጉባኤ ሐምዲ ሬዛ ሃጂ ባቤ ገንዘቡ ገቢ መደረጉን እንጂ ከማንና እንዴት እንደተሰበሰበ ዝርዝር ማብራሪያ እንዳልሰጡ ዘግቧል። ክፍያው መሰብሰቡን በተመለከተ ከባለስልጣናት ባሻገር ቢቢሲ ከገለልተኛ ወገኖች ማረጋገጥ አልቻለም። ከአሜሪካ ጋር የተኩስ አቁም ከመደረጉ በፊት ኢራን በወሳኙ ሆርሙዝ በኩል ወዳጅ ሀገራት ብቻ እንዲተላለፉ የፈቀደች ሲሆን በወሳኙ የባህር ወሽመጥ የሚያልፉ መርከቦች እንዲከፍሉ እንደምታደርግ ስትገልጽ ነበር። ይህ የኢራን ውሳኔ በሀገሪቱ ፓርላማ ተቀባይነት ያገኘ ቢሆንም የሚከፈለው የገንዘብ መጠን ግን ግልጽ ሳይሆን ቆይቷል። ባለፈው መጋቢት ኢራን እስከ $2 ሚሊዮን የሚደርስ ከፍተኛ መጠን ያለው ገንዘብ እያስከፈለች ነው በሚል ክስ የቀረበባት ሲሆን በህንድ የሚገኘው ኤምባሲዋ ግን ዜናውን አስተባብሏል። ሌላ የኢራን ፓርላማ አባል ኢራን በሆርሙዝ ወሽመጥ በኩል ከሚተላለፉ መርከቦች ገንዘብ መሰብሰቧን ከአስተማማኝ ምንጮች ሰምቻለሁ ሲሉ ለታስኒም ዜና ወኪል አረጋግጠዋል። ጨምረውም ከእያንዳንዱ መርከብ የሚሰበሰበው የገንዘብ
መጠን መርከቦቹ የያዙትን ጭነት አይነትና መጠንን መሰረት ያደረገ ሲሆን ክፍያውን በኢራን የሚወሰን ነው በማለት አገራቸው ያወጣችው መመሪያ ተግባራዊ የሆነ መሆኑን አመልክተዋል። ይህ ኢራን በወሽመጡ በኩል በሚያልፉ መርከቦች ላይ ክፍያ እንደምትሰበስብ ካስታወቀች በኋላ አሜሪካ ተቃውሞ ከማሰማቷ ባሻገር ፕሬዝዳንት ትራምፕ መርከቦች ለኢራን ምንም አይነት ክፍያ እንዳይፈጽሙ አስጠንቅቀው ነበር። ጄኔራል ታደሰ ወረደ መፈንቅለ መንግስት በእኔ ላይ እንዳታስቡ ሲሉ የህወሓት አመራሮችን አስጠነቀቁ። ጄኔራሉ አዲስ በሰጡት ቃለ መጠይቅ በኃይል ስልጣን ለመቀማት እንዳታስቡት ቢሉ ህወሓት የጊዜው አስተዳደሩን መፍረስ አውጇል። ከባድ አጣብቂኝ ውስጥ የገቡት ጄኔራል ታደሰ ወረደ ላንዳ ሪፖርት ለተሰኘ የዩቲዩብ ሚዲያ በሰጡት ቃለ መጠይቅ በጊዜው አስተዳደሩ ላይ መፈንቅለ መንግስት ለማድረግ እንዳታስቡት ሲሉ አስጠንቅቀዋል። ወዲህ ደግሞ ህወሓት የጄኔራል ታደሰ ወረደን አስተዳደር በራሱ ለመተካት እየተንቀሳቀሰ ነው ተብሏል። ቡድኑ አክሱም ላይ ያሳለፈውን ውሳኔ ለማስፈጸም የወረዳ የዞንና ክልል አመራሮችን ትናንት መቀሌ ጠርቶ መመሪያ ሰጥቷል። ነባር መንግስት ይመለስ የሚለው የህወሓት ውሳኔ አደገኛና ተጨማሪ ግጭትና ጥፋት የሚጋብዝ ነው ያሉት ጄኔራሉ ውሳኔው ከተተገበረ ውድቀት እንጂ ድል አያስገኝም ብለዋል። ጄኔራሉ በሰጡት ቃለ መጠይቅ ህወሓት ባለፈው ሳምንት ነባሩ መንግስት ይመለስ ሲል የወሰነው ውሳኔ እሳቸውን ጨምሮ 9 አባላት ላሉት ካውንስል እስካሁን እንዳላቀረበ ቀርቦም ቢሆን ካውንስሉ ውሳኔውን ከማወቅ በዘለለ ውሳኔውን መቀልበስ እንደማይችል ገልጸዋል። ከአክሱም ከተማ ነባሩ መንግስት ይመለስ የሚለው ውሳኔ በኋላ የውሳኔው አስፈጻሚ ከሆነው የህወሓት አካል እንዳልተገናኙ በተናጠል ሳይሆን ውሳኔውን ከሚያስፈጽም አካል ተገናኝተው መወያየት እንደሚፈልጉ አስታውቀዋል። የህወሓቱ ነባር መንግስት ይመለስ አደገኛና ተጨማሪ ግጭትና ጥፋት የሚጋብዝ ውሳኔው ከተተገበረ ውድቀት እንጂ ድል እንደማያስገኝ አብራርተዋል። ጄኔራሉ የተፈጠረውን የፖለቲካ ቀውስ ለማረጋጋት የሚያስችል አማራጭ መፍትሄ ሐሳብ እንዳላቸው እሳቸውን ጨምሮ 9 አባላት ላሉት ካውንስል ለማቅረብ ዝግጁ እንደሆኑ ገልጸዋል። ይሁን እንጂ የህወሓትን ወደ ጦርነት የሚያመራ ውሳኔ የሚያስቀለብስ ምን አይነት አማራጭ እንዳላቸው በውል አልገለጹም። የክልሉ መንግስት ሚዲያዎች በህወሓት በመጠለፋቸው ምክንያት ትናንት ሚያዝያ 13 ቀን የሰጡት ቃለ መጠይቅ ተዛብቶ መቅረቡን ገልጸዋል። በተለይም ስልጣኔን እለቃለሁ ብለዋል ተብሎ በክልሉ ሚዲያዎች የተሰራጨው መረጃ እንዳለና ይህም የተሳሳተ መሆኑን አስገንዝበዋል። የህወሓት ውሳኔ በጊዜው አስተዳደሩ ስር ያሉ ዞኖች ውሳኔን ተቀብለናል ብለው በካቢኔ ደረጃ በሚዲያ መስተጋባቱ የተሳሳተ መሆኑን የስህተት ምንጩ የቆየ የፓርቲና የመንግስት መዋቅር መደበላለቅ እንደሆነ አንስተዋል። በጊዜው አስተዳደሩ ላይ መፈንቅለ መንግስት ለማድረግ ማሰብና መተግበር ለትግራይ ህዝብ የማይመጥን የቅርቡም የሩቁም የማይቀበለው ዘመኑን የማይዋጅ እንደሆነ ገልጸው እንዲህ ያለ አደገኛ ድርጊት እንደማይታሰብ እንዳይተገበርም በጽኑ አስጠንቅቀዋል። ጊዜው አስተዳደሩ መዋቅር አሁንም በስራ ላይ እንደሆነና የዕለት ተዕለት መንግስታዊ ስራዎች በአግባቡ መከወን እንዳለባቸው አሳስበዋል። ጄኔራሉ ስልጣናቸውን በጩኸትና በደቦ ውሳኔ እንደማይለቁ በመግለጽ ማንኛውም ትግራዋይ የማህበረሰብ አንቂ የክልሉ ፖለቲካ ከድጡ ወደ ማጡ ከሚያሸጋግር ኃላፊነት የጎደለው ተግባር እንዲቆጠብ አስጠንቅቀዋል። ዓለም አቀፉ የሰብአዊ መብቶች ተሟጋች ተቋም ሁማን ራይትስ ዎች እነ ኮሎኔል ደመቀ ዘውዱን ኢላማ ያደረገ ማዕቀብ እንዲጣል ጠየቀ። ተቋሙ በእነ ኮሎኔል ደመቀ ዘውዱ ላይ ማዕቀብ እንዲጣል ጥሪ ያቀረበው በወልቃይት አካባቢዎች በትግራይ ተወላጆች ላይ ተፈጽሟል በተባለ የሰብአዊ መብት ጥሰት ነው። በእነ ኮሎኔል ደመቀ በሚተዳደሩት የወልቃይት አካባቢዎች ላይ በትግራይ ተወላጆች ላይ ፍቃድ ሳይኖራቸው ጉዞ እንዳያደርጉ የሚከለክሉ አድሏዊ አሰራሮች መዘርጋታቸውን ተቋሙ ገልጿል። የሰብአዊ መብት ድርጅቱ የኢትዮጵያ ባለስልጣናትና አጋሮቻቸው በአካባቢው የሚኖሩ የትግራይ ተወላጆችን እንደ ሁለተኛ ዜጋ የሚያደርገውን አያያዝ ችላ ለማለት የወሰኑ ይመስላል ሲል ወቅሷል። ሁማን ራይትስ ዎች ከሰሜኑ ጦርነት ወዲህ በአማራ ክልል በተዋቀረው የወልቃይት ጠገዴ ሰቲት ሁመራ ዞን ስር በሚተዳደሩት አካባቢዎች በሚኖሩ የትግራይ ተወላጆች ላይ ይፈጸማል ያለውን ግፍ ይፋ አድርጓል። ተቋሙ ሪፖርቱን የአማራና ትግራይ ክልሎች ይገባኛል ጥያቄ በሚነሳባቸው አካባቢዎች
ነዋሪዎች ይፈጸማሉ ስላላቸው ጥሰቶች ሪፖርት ያዘጋጀው ስፍራው ላይ የሚገኙና ከወራት በፊት የተሰደዱ ነዋሪዎችን አነጋግሮ መሆኑን ገልጿል። ተቋሙ ሪፖርቱን ለማዘጋጀት ከእርዳታ ሰራተኞች፣ ዲፕሎማቶችና ሌሎች ባለሙያዎችን መረጃ እንዳሰባሰበም ጠቅሷል። በሰሜኑ ጦርነት ወቅት በመቶ ሺዎች የሚቆጠሩ ነዋሪዎች ከነዚህ አካባቢዎች በግዳጅ መፈናቀላቸውን ያስታወሰው መግለጫው የትግራይ ተወላጆች አሁንም ድረስ በባለስልጣናትና የጸጥታ ኃይሎች ጥሰት እየተፈጸመባቸው ነው ሲል ከሷል። ባለስልጣናቱ የትግራይ ተወላጆች በዘፈቀደ እስሩና እንቅስቃሴያቸውን፣ የስራ ዕድላቸውን እንዲሁም አገልግሎቶችን የማግኘት መብታቸውን በከፍተኛ ሁኔታ የሚገድብ አድሏዊ አሰራር እየዘረጉ ነው ብለዋል። የሂውማን ራይትስ ዎች የአፍሪካ ምክትል ዳይሬክተር ላቲሺያ በትግራይ ተወላጆች በሁሉም የህይወት ዘርፎቻቸው ላይ ከፍተኛና ከሰብአዊ የሚያጎደል እገዳዎች እየተጣሉባቸው ነው ሲሉ ተናግረዋል። እንደ የሰብአዊ መብቶች ተሟጋች ተቋም ገለጻ በአካባቢዎቹ የሚኖሩ የትግራይ ተወላጆች ከከተማቸው ለቀው ለመሄድ ከዞን አስተዳደሩ ጊዜያዊ ፍቃድ ማግኘት አለባቸው። ይህንን ፍቃድ ማግኘትም አስቸጋሪ እንደሆነ ከነዋሪዎቹ መስማቱን የጠቀሰው ሪፖርቱ የአካባቢው ባለስልጣናት ፍቃድ የሚሰጡት ከሕክምና ጋር የተያዙ ምክንያቶች ወይም እድሜያቸው የገፉ የቤተሰብ አባላትን ለመርዳት ሲሆን ብቻ መሆኑን ያስረዳል። ይህ ፍቃድ የሌላቸው ነዋሪዎች መዘዋወር የሚችሉት በሚኖሩበት ወረዳና ሁመራ ከተማ ውስጥ ብቻ እንደሆነ የሚገልጽ የጉዞ ሰነድ መመልከቱንም ተቋሙ ጨምሮ ገልጿል። በተጨማሪም ሂውማን ራይትስ ዎች የአካባቢው ባለስልጣናት የትግራይ ተወላጆችን እንደ መታወቂያ ያሉ ወሳኝ ሰነዶችን እንዳያገኙ እየከለከሉ ነው ሲል ከሷል። በአንድ አካባቢ በተከታታይ በተፈጸመ ጥቃት ከ400 በላይ አርሶ አደሮች መገደላቸው ተገለጸ። ከ400 በላይ ሰዎች በተከታታይ ጥቃት የተገደሉበት አካባቢ የሚኖሩ የፓርላማ ተወካይ መንግስት ዜጎችን የመጠበቅ ፍላጎት የለውም ሲሉ ወንጅለዋል። በደቡብ ኢትዮጵያ ክልል ኮሬ ዞን ለዓመታት ባልተፈታውና እስካሁን በቀጠለው የንጹሃን ግድያ እስካሁን ድረስ ከ400 በላይ አርሶ አደሮች መገደላቸውን የአካባቢው የፓርላማ ተወካይ ተናግረዋል። ሰሞኑን ከኦሮሚያ ክልል ጉጂ ዞን ጋላና ወረዳ የተነሱ የታጠቁ አካላት ወደ ዞኑ ጎርካ ወረዳ ጄሎ ቀበሌ ዘልቀው በመግባት በፈጸሙ ጥቃት 2 ንጹሃን በአሰቃቂ ሁኔታ ሲገደሉ ሌላ አንድ ሰው ክፉኛ መቁሰሉን መረጃዎች አመላክተዋል። በፓርላማ የኮሬ ዞን ህዝብ ተወካይ ዶክተር አወቀ በዞኑ ያለውን ግድያ ማቆም ያጥቷል ብለዋል። ሰሞኑን ግድያ መፈጸሙን ያረጋገጡት የፓርላማ አባሉ በአጠቃላይ ከ400 በላይ ሰዎች ተገድለዋል፣ ብዙ ሰው ደግሞ ቆስሏል ብለዋል። ካለፉት ዓመታት አንስቶ እስካሁን ከ400 በላይ ሰዎች ተገድለዋል። ይሄ ነው ያለው እውነታ ሲሉ ገልጸዋል። ዝርዝር ጥናት ባይደረግም ለምሳሌ ገላና አካባቢ ጬሎና ጡርባ ከሁለቱ ቀበሌያት ከሀገረ ማርያም ኮሬ ናቸው ተብለው ወደ 50 ሺህ ህዝብ ተፈናቅለዋል ሲሉ ተናግረዋል። ከ2009 ጀምሮ እስካሁን በተከታታይ ችግሩ እየተባባሰ ነው ያለው። የግድያ ሁኔታዎች አልቆሙም። አስፈሪ ድባብ ነው ያለው። ሰው ወጥቶ መግባት አይችልም። እረኛ ከብቱን ይዞ ሲሄድ ይመታል፣ ከብቱ ይዘረፋል፣ ከብቱ በጥይት ይመታል፣ አርሶ አደሮች ሲጠምዱ በጥይት ይመታሉ ሲሉ አስረድተዋል። የፓርላማ አባሉ መንግስት ነው መፍትሄ የሚያመጣው በሚል ለመንግስት በየጊዜው እንጮሃለን፣ ግን ምንም አይነት ምላሽ እየተሰጠ አይደለም ብለዋል። መንግስት ችግሩን ለማየት ፈቃደኛ ይሆን አይመስልም፣ ዝምታን መርጧል ሲሉም ወቅሰዋል። ጥቃቱ የሚፈጸምበት ቦታ ከዲላ 20 ኪሎ ሜትር ላይ እንደሚገኝ ገልጸው ከ20 ኪሎ ሜትር የሚመጣ ኃይል ነው ጥቃቱን እየፈጸመ ያለው። መንግስት ችግሩን ለመፍታት ፈቃደኛ ቢሆን 20 ኪሎ ሜትርን በሁለትና በ3 ቀን ውስጥ ማጽናት ይችላል ሲሉ ለጉዳዩ ትኩረት አለመሰጠቱን አስረድተዋል። የፓርላማ አባሉ ጥቃት አድራሾቹ በትክክል እነማን እንደሆኑ ለቲክቫ ኢትዮጵያ ሲገልጹ አርሶ አደሮቹ ሸኔ አይደሉም፣ የመንግስት ታጣቂዎች ናቸው የሚያጠቁን ነው የሚሉት ብለዋል።